ጌታችንም 12ቱን ሐዋርያትና 70 አርድእትን መርጧል። እንደዚሁም ወግዙ እስራኤል ወበጽሑ ሀበቦ 12 አንቂት ወሰብአ ትምህርት ይላል ዘጸአት 15:27 እስራኤልም ተጉዘው 12 ምንጮች ባሉበትና 70 ትምህርት ባሉበት ደረሱ ይላል። 12ቱ ምንጮች የተባሉ 12ቱ ሐዋርያት አለት ድንጋይ ጽኖ ይላል። የቀን ሐሩር የሌሊት ቁር እንደማያሽን ወይም እንደማያበላሸው ሁሉ ጴጥሮስንም መከራ ያሸንፈውምና ይላል። ከጊዜ በኋላ ከኢየሩሳሌም የወረዱ አይሁዶች ሕዝቡን በጠበጡ ይላል። በምን በጠበጡ? ምንም እንኳ በኢየሱስ ክርስቶስ ስም ተጠምቃችሁ ብታምኑም አትጸድቁም፣ የይሁዳ የሙሴን ሥርዓት ተጠብቁ ግድ ይላል፣ ትገረዙ ዘንድ ግድ ነው፣ ካልተገረዛችሁ የሙሴን ሥርዓት ካፈረሳችሁ አትጸድቁም የሚሉ አይሁዳውያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በምልአት የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። አስቀድሞ ለነቢያት ኦሪትን ያናገረ የሐዋርያት ወንጌልን ያስተማረ ከሰለስቱ ምዕት ጉባኤ ተገኝቶ ጉባኤዎችን የመራና የመከረ እግዚአብሔር አምላካችን የእኛንም ጉባኤ እንዲባርክ እንዲቀደስ ቅዱስ ፈቃዱ ይሆንልን። በሩቅ በቅርብ ያላቸው በአፋ በውስጥ ያላቸው ሕዝበ ክርስቲያን የእግዚአብሔር ቤተሰቦች እመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች ሰላም እግዚአብሔር ይድረስላችሁ። እንደምንሰነበታችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። ዛሬ የምንነጋገረው እነዚሁ ዘመነ ሐዋርያት በሚለው ሐዋርያትን በማስታወስ ይሆናል። መሰረተ ቃል አልቦ ነገር ባልቦ ነቢብ ዘተሰማ ቃሎ ውስተ ኩሉ ምድር ወፃ ነገሮሙ መዝሙረ ዳዊት 18 ቁጥር 4 ጀምሮ ያለ ቃል ነው። ነቢዩ ዳዊት አስቀድሞ እግዚአብሔር አምላክ ባናገረው የነቢያት ትንቢት የሐዋርያት ስብከት ያልደረሰበት ያልተሰማበት የለም። በምድር ሁሉ ቃላቸው ወጣ እስከ ዓለም ዳርቻ ድረስም ደረሰ በማለት ተናግረው ነበረ። ይህም ለሐዋርያት የተነገረ ቃል ነው ማለት ነው። ሆኖም ግን ነቢዩ ዳዊት እስከ ዓለም ፍጻሜ ድረስ ቃላቸው ትንቢታቸው ይደርሳል ይበል እንጂ ከእነሱ በኋላ የተነሱት ለማለት ነው እንጂ ብቻቸውን 12 ሐዋርያት አይደሉም። ለምሳሌ ያህል ጌታ ለአዳምና ለሔዋን ብዙ ተባዙ ወምልእዋ ለምድር ባለው መሰረት ብዙ ተባዙ ምድርንም ሙሉዋት ግዙዋት ብሎ ነበርና አዳምና ሔዋን ብቻ አይደሉም፣ ልጆቻቸው የልጅ ልጆቻቸው እየተባዙ ዓለምን እንደሚሞሉ የተነገረ ትንቢት ነበርና ነቢዩ ዳዊትም ከሐዋርያት በኋላ ሐዋርያን አበው ሊቃውንተ ቤተ ክርስቲያን ካህናት ኖሎተ እግዚአብሔር እየተነሱ ቃሉን እስከ ዓለም ዳርቻ ያደርሳሉ ሲል ይህን ተናግሮ ነበረ። እንግዲህ በዚህ አይነት ትንቢት የተነገረላቸው ሐዋርያት አርድእት ቅዱሳት አንስት ሁላቸውም ተባብረው የእግዚአብሔር ቃል እንዲባዛ አድርገዋል። እግዚአብሔር አምላክ በሚያስተምርበት ወቅት እነዚህ 12ቱን ሐዋርያት እንደመረጠና እንዳቋቋምን እንረዳለን። 12ቱ ሐዋርያት የሚገኙበት ምዕራፍና ቁጥር ማቴዎስ 10 ቁጥር 1 እስከ 4፣ ማርቆስ 3 13-19፣ ሉቃስ 6 12-16፣ የሐዋርያት ሥራ ምዕራፍ 1 ቁጥር 12-14 ባሉ ስማቸው ተዘርዝሮ እናገኛለን። ማቴዎስ 11 ላይ ወፀውኦሙ ለአስርቱ ወክልኤቱ አርዳኢሁ 12ቱን ደቀ መዛሙርት ተጠርቶ ወወሃቦሙ ስልጣነ ዲበ መናፍስት ርኩሳን ከመ ያውፅእዎሙ ይፈውሱ ኩሎ ድውያነ ወሕሙማነ ይላል። ርኩሳን አጋንንት መናፍስትን እንዲያወጧቸው ድውዮችን ሁሉ እንዲፈውሱ ስልጣን ሰጣቸው። አንድ ንጉሥ ቀኛዝማች ግራዝማች ሲሾም ነጋሪት ሰንደቅ ዓላማ ሰጥቶ እንዲልክ ጌታችንም በስልጣናቸው ምልክት የሚሆን ድውዮችን ፈውሱ፣ ሙታንን አንሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ የሚል ገቢረ ተአምራት አስይዞ ላካቸው ማለት ነው። እነዚህ 12ቱ ሐዋርያት እግዚአብሔር አምላክ እስከ ፍጻሜው ድረስ ዓለምን የሚያሳምኑ ስለሆኑ በምሳሌነት 12 አድርጎ መርጧቸዋል። ለምን 12 አድርጎ መረጠ ለሚለው ብዙ ምክንያት አለው። ጥቂቶችን 12ቱ ትንቢቱ ምሳሌው ይደርስ ዘንድ ነው። ትንቢቱ ነቢዩ ኤርምያስ ሌሊሁ ኢየሱስ አምላክ ወልደ አምላክ ይመጽእ ውስተ ዓለም ወየሐሪ 10 ወክልኤተ ሐዋርያት
ወይከይድ ውስተ ደብረ ዘይት ዘአነ ርኢኩ ስግወ ተረፈ ኤርምያስ ምዕራፍ 11 ቁጥር 40 ጀምሮ የምናገኘው ነው። እነሆ ራሱ ጌታ አምላክ ወልደ አምላክ ወደዚህ ዓለም ይመጣል፣ 12ቱን ሐዋርያትም ይመርጣል። ሰው ሆኖ እንዳየሁት ሁሉ በደብረ ዘይት ይመላለሳል በማለት የተናገረው ትንቢት ነበርና ያ ይፈጸም ዘንድ ነው። ምሳሌውም ያዕቆብ ከወልደ ከነዓን አልተጋባም፣ ወደ ሶርያ ወርዶ ከ4 ሴቶች 12 ልጆችን ወልዷል። ጌታችንም ባህሪ መላእክትን ባህሪ አላደረገም፣ ወደዚህ ዓለም ወርዶ ባህሪ አዳምን ባህሪ አድርጎ 12ቱን ሐዋርያት በ4 መደብ ሆና በምትነገር ወንጌል መርጧቸዋልና እዚያ ምሳሌ ነው ማለት ነው። ይነስኦ ለዘነስኦ መላእክት ዘእንበለ ዳይሙም ዘርአ አብርሃም እንዲል እና ጌታችን ክብረ ምስጋና ይግባው። በሌላውም በሙሴ አምሳል ሙሴ 12ቱ ሰላዮችንና 70 አርድእትን እንደመረጠ ዘኍልቍ 13 ጌታችንም 12ቱን ሐዋርያትና 70 አርድእትን መርጧል። እንደዚሁም ወግዕዙ እስራኤል ወበጽሑ ሀበቦ 12 አንቂት ወሰብአ ትምህርት ይላል ዘጸአት 15 27 እስራኤልም ተጉዘው 12 ምንጮች ባሉበትና 70 ትምህርት ባሉበት ደረሱ። 12ቱ ምንጮች የተባሉ 12ቱ ሐዋርያት፣ 70 ትምህርት የተባሉ 70 አርድእት ናቸው። እዚያ ከነሱ እንዳይወጣ በምልክት ጌታችን እንደዚሁ በምሳሌ ባወቀ ማስመስሏል፣ ትንቢቱንም ባወቀ አናግሯልና ከነዚያ እንዳይወጡ አድርጎ ምሳሌውን አስተምሯል ማለት ነው። ራሱ ጌታ እያስተማረ ሳለ በማቴዎስ 19:28 የተናገረው ጴጥሮስ ሁሉን ትተን ተከትለን እንግዲህ ምናገኛለን ሲል እንግዲህ ወልደ እጓለ እመሕያው በሚመጣ ጊዜ በዳግም ልደት እናንተ በ12ቱ እስራኤል ወንበር ተቀምጣችሁ ትፈርዳላችሁ ነው ያላቸው። ምክንያቱም ትምህርታችንን ሰምታችኋል፣ በዚህ ግቡ ትላላችሁ፣ ትምህርታችን አልሰማችሁም፣ አልተጠመቃችሁም፣ በዚህ ውጡ ትላላችሁ በማለት በምድር ያሰሩት በሰማይ የታሰረ በምድር የፈቱት በሰማይ የተፈታ እንደሆነ የማጽደቅ የመኮነን የመፍታትና የማሰር ስልጣን እንደሰጣቸው በእስራኤል 12ቱ መደብም እንደተመረጡ ነው። በምድራዊት ኢየሩሳሌም ብቻ ባሉ እስራኤል አይደለም፣ በሰማያዊትም ኢየሩሳሌም ደጅ ላይ በዮሐንስ ራእይ ምዕራፍ 21 ቁጥር 12 ላይ 12 በሮች ነበራት። እነዚህም 12ቱ መላእክትና 12ቱ ሐዋርያት 12ቱም የእስራኤል ስም ተጽፎ ነበረ ይላል። በሰማያዊት ኢየሩሳሌም 12ቱ ነገደ እስራኤልና 12ቱ ሐዋርያት ተጽፎ እንደነበረ ዮሐንስ በራእዩ እንደሚነግረን ሐዋርያት ልክ ከነዚያ ጋር ያልተለዩ ናቸው ማለት ነው። ምሳሌ እንጂ እግዚአብሔር አምላክ በሰማይ 24 ካህናተ ሰማይ የሚባሉ አመስጋኞች አሉ፣ በምድርም 24 አሉኝ ለማለት ይሄውም በብሉይ ኪዳን 12ቱ ነገደ እስራኤል፣ በሐዲስ ኪዳን 12ቱ ሐዋርያት 24 ይሆናሉ። በሰማይ በ24ቱ በምድርም በ24ቱ ለማለት በ24ቱ ሰዓት እግዚአብሔር ይመሰገናል ለማለት እግዚአብሔር ምስጋና አይቋረጥበትምና በመላእክትም በሰዎችም የሚመሰገን እግዚአብሔር አምላክ በ12ቱ ምስትካ አድርጎ ፈጥሯል። ሐዋርያት ከ5ቱ ነገሮች ፈጥሯል መርጧል። ከ5ቱ ነገሮች ከአናምያን፣ ከሸማኞች፣ ከሐናጽያን ቤት ከሚሰሩ፣ ከመጸብሃን ከቀራጮች፣ እንደዚሁም ደግሞ ከመሰግራን አሳ ከሚያጠምዱ፣ ከመስተገብራን ከገበሬዎች ከነዚህ ከ5ቱ ነው የመረጠው። ካልተማሩት ወይም ደግሞ ካልበለጸጉት ከድሆች ወገን ማለት ሐዋርያው ጳውሎስ ስለዚህ ነው አንደኛ ቆሮንቶስ 1:27-29 ድረስ ያለው የዚህ ዓለም ጥበበኞችን ያሳፍር ዘንድ ሰነፎችን መረጠ፣ ኃይለኞችንም ያሳፍር ዘንድ ደካማዎችን መረጠ፣ የዘመድ ታላቅነት ያላቸውንም ያሳፍር ዘንድ የተናቁትን መረጠ። እንግዲህ ማንም በኃይሉና በጥበቡ እንዳይታበይ የሚመካ ሁሉ በእግዚአብሔር ይመካ እንደተባለ ብሎ ጸሐፍት ፈሪሳውያን የተማረነን ጥበበኞች ነን የሚሉትን ያሳፍር ዘንድ ምንም ያልተማሩትን ሐዋርያትን በላያቸው ላይ አዋቂዎች አድርጎ ላከ ለማለት ሐዋርያው ጳውሎስ ከዚህ ዓለም ያለው ጥበብና ኃይለኞች እግዚአብሔር የሰጣቸውን እውቀት ከፍ አድርጎ ያሳየናል ማለት ነው። ከምን በ5 ነገር ፈረጠ ስንል ቤት በ5 ይጸናል፣ በጭቃ በገለባ በሳር በእንጨት በድንጋይ በእነዚህ በ5 እንደሚጸና ሁሉ ከ4ቱ ባህርያተ ሥጋ 5ኛ ባህርየ ነፍስ
ያለው ሰውም በእነዚህ በሐዋርያት ይጸናል፣ ይጠበቃል፣ ይጽናናል ሲል እግዚአብሔር አምላክ ሰው እንደ ቤት ነው፣ የእግዚአብሔር ቤት ነውና ሰው በአምስቱ ቤት እንደሚጸና አራት ባሕርይ ሥጋና አምስተኛ ባሕርይ ነፍስ ያለ የሰው ልጅም በሐዋርያት እጠብቅበታለሁ ወይም ደግሞ አጸናባቸዋለሁ ሲል ከነዚህ ከአምስቱ መርጧል። ሐዋርያት ስማቸው ትርጉምና እንደዚሁም ነገዳቸው ዕረፍታቸውን እንያቸው። አንደኛው ሊቀ ሐዋርያት ጴጥሮስ የመጀመሪያ ስሙ ስምዖን ነው። ሰማዕነ እግዚአብሔር ማለት ጌታ ለውጦታል። በጽር ጴጥሮስ በዕብራይስጥ ኬፋ ከላይ የሚመጣ መርግ ወይም ደግሞ ጽኑ ድንጋይ መርግ እንደሚያስፈራ ሁሉ እርሱም ሐመ በሥጋ ወሐይወ በመንፈስ እያለ ሲናገር አጋንንትን አስደንግጧልና እንደዚሁም አለት ድንጋይ ጽኑ ይላል። የቀን ሐሩር የሌሊት ቁር እንደማያሽን ወይም እንደማያበላሸው ሁሉ ጴጥሮስንም መከራ አያሸንፈውምና ይላል። ሊቀ ሐዋርያት ጴጥሮስ ድንጋይ ጽኑ ተብሎ መመረጥ ብቻ አይደለም፣ ብዙ ታሪክ ቢኖርም ባጭሩ ጴጥሮስ ነገዱ በአባቱ በኩል ሮቤል በእናቱ በኩል ነገደ ስምዖን ነው። ወንድሙ ዕረፍቱ ሐምሌ 5 ቀን ይከበራል። ሁለተኛ ወንድሙ እንድርያስ ነው። በኵረ ሐዋርያት ተባዕ ለመስቀል ወደ መስቀል ለመውጣት ቆራጥ ወይም የሐዋርያት መጀመሪያ ተብሎ ይነገራል። በአባቱ ሮቤል ነው፣ በእናቱ ነገደ ስምዖን ነው። ዕረፍቱ ታኅሳስ 4 ይውላል። ሶስተኛ ዮሐንስ ማለት ፍስሐ ወሐሴት ማለት ነው። ብዙኃን ኪሱ በልደቱ እንዲል በአባቱ ነገደ ይሁዳ በእናቱ ነገደ ሌዊ ነው። ዕርገቱ ጥር 4 ቀን ይከበራል ማለት ነው። ሶስተኛው ነው። አራተኛ የያዕቆብ የዮሐንስ ወንድም አይቃጼ ሰኮና ማለት ነው። የቀደመው ያዕቆብ የኤሳውን ተረከዝ እንዳሰናከለ ያዕቆብ ይህም አይሁድን ተረከዝ ያሰናክላልና፣ ስለዚህ ያዕቆብ ያው በአባቱ ይሁዳ ነገድ ነው፣ በእናቱ ደግሞ ነገደ ሌዊ ነው ማለት ነው። ዕረፍቱ ሚያዝያ 17 ነው። አምስተኛ ፊልጶስ ነው። ረያጽ አፍራስ ሀዜ ኩናት ማለት ነው። ነገዱ ነገደ ዛብሎን ነው። ዕረፍቱ ኅዳር 18 ይከበራል። ስድስተኛ በርቶሎሜዎስ ነው። በዕብራይስጥ በር ልጅ ማለት ነው። ቶሎሜዎስ ሰቃይ አትክልት የሚያጠጣ ማለት ነው። አንድም ዕለቱን ተክሎ ወይን ለመስዋዕት አድርሷልና አትክልት ተካይ ውሃ ጠጭ ማለት ነው። ነገዱ ነገደ ንፍታሌም ነው። ዕረፍቱ መስከረም 1 ቀን ይከበራል። ሰባተኛ ቶማስ ነው። ቶማስ ማለት ፀሐይ ማለት ነው። ክልኤቱ አስማቲሁ ለፀሐይ አሐዱ ቶማስስ ወካልኡ ኦርያሬስ እንዲል ሄኖክ 26 1 ላይ ቶማስ ነገዱ ነገደ አሴር ነው። ዕረፍቱ ግንቦት 26 ነው። ስምንተኛ ማቴዎስ ማለት ሩይ ማለት ነው። ነገዱ ነገደ ይሳኮር ነው። ዕረፍቱ ጥቅምት 12 ቀን ይከበራል። ዘጠነኛ ያዕቆብ ወልደ እልፍዮስ ነው። ነገዱ ነገደ ጋድ፣ ዕረፍቱ የካቲት 10 ቀን ይከበራል። አስረኛ ስምዖን ቀነናዊ የቃና ሰው ወይም ደግሞ ናትናኤል ውሁብ ሀብተ እግዚአብሔር ማለት ነው። ናትናኤል ነገዱ ነገደ ብንያም ነው። ዕረፍቱ ግንቦት 15 ይከበራል። ሐምሌ 10 የሚሉም አሉ። ሐምሌ 10 የሚውለው ከ72ቱ አርድእት አንዱ የሆነ በሐዋርያት የተሾመ እንጂ ግንቦት 15 ስንክሳር ይመልከቱ። 11ኛ ልብድዮስ ታዲዮስ ነው። ልብደ ሰሪ አሳ ወጋሪ ማለት እንድንመስተገብር ማለት ነው። ኦሪትን በዘር ወንጌልን በመከር መስሎ ያስተምራልና አንድም ስንዴ ለጠዋት ዘርቶ ለመስዋዕት አድርሷልና። ነገዱ ነገደ ዮሴፍ ነው። ዕረፍቱ ሐምሌ 2 ቀን ይውላል። 12ኛ ማትያስ ነው። ማትያስ ማለት ምትክ ማለት ነው። በይሁዳ ፋንታ የገባ ምትክ። ነገዱ ነገደ ዳን ነው። ዕረፍቱ መጋቢት 8 ቀን
ይከበራል። እነዚህ 12ቱን ሐዋርያት ብሎ ላካቸው። ሆረ ካለው የወጣ ሐዋርያ ምለድ ሲበዛ ሐዋርያት እየሄዱ ሩቅ ሀገር የሚያስተምሩ ሀጅ ማለት ነው። ሀጆች እነዚህ 12ቱን ሐዋርያት ወደ እርሱ መርጦ በማቴዎስ እንደምናይ አዘዞሙ እንዘ ይብል ይትሁሩ ፍኖተ አሕዛብ፣ የአሕዛብ መንገድ አትሂዱ አላቸው። የአሕዛብን ስራ አትስሩ ሲል ነው። ወውስተ ሀገረ ሳምር ይትባኡ፣ ወደ ሳምር ሀገርም አትግቡ አላቸው። ወሁሩ ባሕቱ ሀበ አባግዕ ዘተሐጉላ እምቤተ እስራኤል፣ ነገር ግን ከእስራኤል ቤት ወደ ጠፉት በጎች ሂዱ እንጂ። ትንቢት የተነገረ ሱባዔ የተቆጠረ ለእነሱ ነውና፣ አንድም ወደ አሕዛብ ሂዶ ቢያስተምሩ ትንቢት የተነገረልን እኛ እያለን ትምህርቱን አሳልፎ ቢሰጥ በሞቱ ገባንበት እንዳይሉ አስቀድማችሁ እነሱን አስተምሩ አላቸው። ኢታጥርዩ ወርቀ ወኢብሩረ፣ ወርቅ ብር አትያዙ፣ ለእግራችሁ ጫማ ለእጃችሁ በትር ለአቅመዳችሁም ስንቅ አይኖራችሁ። ጫማ ቢኖር እሾሁ እንቅፋቱ እንዲንትን ሆን ነበረ እንዳይሉ፣ በትር ቢይዙ ኖሮ እባቡን ውሻውን በምንከላከል ነበረ። ሁለተኛ ልብስ ቢይዙ ሽጦ ቢበሉ ይህ ልብስ ባይኖር እንደምን ያደረገን ነበረ ረሃቡ ብለው በያዙት ደካማ ነገር እንዳይመኩ እንዳያዳክማቸው አትያዙ አለ። ነገር ግን ትንሹን ከልክሎ ትልቁን ሰጥቷቸዋል። ሙት አንሱ፣ ድውይ ፈውሱ፣ ለምጽ አንጹ፣ አጋንንት አውጡ የሚል ትልቅ ስልጣን ስለሰጣቸው ከዚህ የበለጠ ለሚገዛ ደሞዙ ይገባዋልና በከንቱ የነሳችሁትን ያለ ጻር ያለ ድካም ያገኛችሁትን ትምህርት ያለ ድካም ስጡ። በጸጋ ዘነሳይክሙ ሀቡ በጸጋ ነው። እንዲሁ በስጦታ ያገኛችሁትን በታምራት ያገኛችሁትን ትምህርት በታምራት ስጡ ብሎ ማቴዎስ 10:8 ላይ ይነግረናል ማለት ነው። ይሄ ትልቅ ስልጣን ከያዝንማ ብለው ወደ ፈተና ወደ መከራ እንዳይገቡ 16 ላይ ወናሁ አነፌንወክሙ ከመ አባግዕ ማእከለ ተኩላት፣ በተኩላዎች መካከል ልካችኋለሁ። ተኩላ አለ ተብሎ በግ ቤት ተዘግቶ አይውልምና መናፍቃን አላውያን ነገሥታት አሉ ተብሎ እናንተም መቀመጥ የለባችሁም፣ ሂዱ አስተምሩ። ነገር ግን በአላውያን ነገሥታት ዘንድ እንደ እባብ ብልህ ሁኑ፣ ኩኑ ጠቢባነ ከመ አርዌ ምድር ወኩኑ የዋሃነ ከመ ርግብ፣ በየዋሆች በደጋጎች ምእመናን ዘንድ ደግሞ እንደ ርግብ የዋህ ሁኑ የሚል ብልህነትንና የዋህነትን አስተማረ። በጥበብ እንዲወጡ ወይወስዱክሙ ውስተ አዕዋዳቲሆሙ ወይቀስፉክሙ ውስተ ምኵራብ፣ በምኵራቦቻቸው ይገርፏችኋል፣ ያሳዷችኋል። ያን ጊዜ የምትናገሩትን አትጨነቁ ይሰጣችኋልና። አላ መንፈሱ ለአቡክሙ ውእቱ ይትናገር፣ እርሱ የአባታችሁ መንፈስ ይናገራል እንጂ እናንተ አትጨነቁ ብሎ አደፋፍራቸዋል። አስወድዶ አስፈቅዶ ነው የሾመ። እንደ ምድራዊ ንጉሥ አባብሎ አታለው አይደለም። ምክንያቱም ኢትፍረዎሙ ኪለለ ይቀትሉ ሥጋክሙ ወለነፍስክሙ ሰይክሉ ቀትሎታ 10:28 ላይ የምናገኘው ሥጋችሁን የሚገሏችሁን አትፍሯቸው፣ ነፍሳችሁን መግደል አይቻላቸውምና ይልቅንስ ሥጋና ነፍስን አንድ አድርጎ በገሃነም የሚፈርደውን እርሱን ፍሩት በማለት እነሱም ወደው ፈቅደው ትምህርቱን ስለተቀበሉ መከራ እንደሚመጣ አምነው ስለተከተሉ አልደነገጡም፣ አልፈሩም። ሁሉንም ካስተማረ በኋላ በመጨረሻም ያጽናና ቃል ይደንግስክሙ ልብክሙ ዮሐንስ 14:1 ላይ ልባችሁ አይደንግጥ፣ እመኑ በእግዚአብሔር ወእመኑ ብዬ፣ በእግዚአብሔር እመኑ በእኔም እመኑ። ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ ማረፊያ ማደሪያ አለና ቦታ ላዘጋጅላችሁ እሄዳለሁኝ፣ ተመልሼ እመጣለሁ፣ እኔ ወዳለበትም ትኖሩ ዘንድ ወስዳችኋለሁ ብሎ የሚያስደስት ቃል እንደገና ነግሯችኋል። ልባችሁ አይደንግጥ፣ እኔ ስለምሄድ አትፍሩ፣ በእኔና በአባቴ እመኑ፣ ቦታ ብዙ አለ፣ ወደዚያ ትመጣላችሁ፣ ላዘጋጅላችሁ እሄዳለሁ፣ እኔ ተመልሼ መጥቼ ወስዳችኋለሁ የሚል ቃል ስለነገራቸው በደስታ ቃሉን ተቀብለውታል ማለት ነው። ሆኖም በምሴተ ሐሙስ ሲያዝ ከዮሐንስ ወልደ ነጎድጓድ በቀር ሁላቸውም ተበትነው ነበረ። ለምሳሌ ያህል አንድ ንጉሥ ወታደር ይዞ ሲዋጋ ምናልባት ከተማረከ ወይም ከሞተ ተበትነው ሩጠው ያመልጣሉ እንጂ ሁሉም አንድ ላይ አይማረኩም። ሩጠው ያመለጡ የተበተኑ ወታደሮች እንደገና ተሰብስበው ቤት ዘግተው መክረው ኃይል ጨምረው ድል ያደርጋሉ። ይህ የዓለም ወታደርነት ጸባይ ነው። ሐዋርያትም አንድ ቤት ዘግተው ተመካከሩና መንፈስ ቅዱስን ከተቀበሉ በኋላ ከይሁዶች ብዙዎችን ማርከዋል፣ አጋንንትንም ድል ነስተዋል። ይሄ ንጉሳቸው ኢየሱስ ክርስቶስ
ሰላም ለእናንተ ይሁን፣ ቀድሞ የነገርኳችሁ ይህ ነበረ ብሎ አጽናንቶ ወደ ደስታ ለውጧቸዋል ማለት ነው። እና ሙቶ ከተነሳም በኋላ አረጋግቷቸው በማርቆስ 16:15 ላይ ወይቤሎሙ ሆሮ ውስተ ኩሉ ወይቤሎሙ ሆሮ ወስብኩ ውስተ ኩሉ ዓለም ወስብኩ ወንጌለ ለኩሉ ፍጥረት ዘአምነ ወዘተጠምቀ ይድኅን ወዘሰአምነ ይደየን። ሂዱ ዓለም ሁሉ አስተምሩ፣ ወንጌልንም ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብሎ በማይታበል ቃሉ ሐዋርያትን ልኳል። በሚያርግበትም ጊዜ እጁን ዘርግቶ እየባረከ ዘባርኮሙ ተረሃቆሙ አርገ ሰማይ ተራራቃቸው፣ ወደ ሰማይ አረገ። ካልሆነ እሙንቱሰ ሰገዱ ሎቱ እነሱ ግን የአምልኮ ስግደት ሰገዱለት። ወተሰጡ ኢየሩሳሌም በአብይ ፍስሐ ታላቅ ደስታ ወደ ኢየሩሳሌም ተመለሱ። ወነበሩ በቤተ መቅደስ ዘዘልፈ ይባርከው ወለእግዚአብሔር እግዚአብሔርን እየባረኩ እያመሰገኑ በቤተ መቅደስ ኖሩ። በታላቅ ደስታ ያለው ምንድን ነው? ጌታ ሲያርግ በታላቅ ደስታ ወደ ኢየሩሳሌም ተመለሱ ይላል። አስቀድሞ የነገራቸው በመጽሐፍ የተጻፈው ነው። ማቴዎስ 28:19 ላይ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ የሚል ቃል ገብቶላቸው ነበር። ያ ትዝ እያላቸው በማርቆስ 16 በአዲስ ቋንቋ ይናገራሉ፣ በስሜ ድውዮችን ይፈውሳሉ፣ ያመኑትን እኒህ ምልክቶች ይከተሏቸዋል የሚል ነግሯቸው ስለነበረ ያን ትዝ እያላቸው አነፌኑ ተስፋሁ ላዌ ሉቃስ 24:47 ላይ የአባቴን ተስፋ እልካለሁኝ የሚለውን ተስፋ ልባቸውን አለምልሟቸው ደስ እያላቸው ተመልሰዋል። ዮሐንስም ለለሃደግሙ የታደግሎሙ ዮሐንስ 20:22 ይቅር ያላቸዋቸው ቀርቶላቸዋል የሚለውን እያሰቡ በደስታ ወደ ሰገነታቸው ተመለሱ ነው። ክርስቶስ ሲያርግ አይተው በ10ኛው ቀን መንፈስ ቅዱስን ላከ። ጴጥሮስ ቁሞ በማስተማሩ ዕለቱን 3000 ወተወሰኩ መጠነ 30 ነፍስ 3000 ነፍስ ተጨመሩ። አላውቅም ብሎ ጴጥሮስ 3 ጊዜ ካደው 3000 ነፍስ እናውቃለን የሚሉ ለእግዚአብሔር አቅርቦ ካሳ እጥፍ ድርብ ከፍለዋል ማለት ነው። ከዚያም በኋላ እንደገና 5000 በማመኑ ወደ 8000 ሆነዋል። የሐዋርያት ሥራ 2:38 የሐዋርያት ሥራ 4:3 ላይ ቃሉንም ካመኑት ብዙዎቹ ወንዶችም 5000 ያህል ሆኑ። 5000 እና 3000 8 ነፍስ ማህበር ሆኑ ማለት እና ቀስ በቀስ በመንፈስ ቅዱስ ኃይል ክርስቲያን እየበዛ አረማዊ እያነሰ በመሄዱ የሐዋርያት ደስታቸው እንደበዛ ነው የምናየው። በህብረት የሰሩትን ጥቂቶችን እና አንደኛ ክርስቶስ ካረገ በኋላ ማትያስን እና በርናባስን አንድ ላይ አድርገው አስተምረው ወይም ደግሞ እጣጣ ጥለው አንዱ ከነርሱ ጋር እንዲቆጠር አድርገዋል። የሐዋርያት ሥራ ምዕራፍ 1 ቁጥር 15 ጀምሮ ጴጥሮስም በ120 ማህበር ቤተሰብ መካከል ቁሞ እነሆ መንፈስ ቅዱስ በዳዊት አፍ እንደተናገረ አገሩ ምድረ በዳ ትሁን፣ የሚኖርባትም አይኖር፣ ሽመቱም ለባዕድ ትሁን እንዳለ ይሁዳ እኛ እዚህ እድል ተመርጦ ነበር ግን አልሆነምና ከዮሐንስ ጥምቀት ጀምሮ ጌታችን በመካከላችን በገባበትና በወጣበት ሁሉ ከኛ ካሉት ከነዚህ አንዱ የትንሣኤ ምስክር ሊሆን ይገባል አላቸው ይላል። ከዚህ በኋላ ዮስጦስ ወይም ዮሴፍ የተባለ በርናባስንና ማትያስን አቀረቡ። ካቀረቡም በኋላ ሲጸልዩ የሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ በተዋት በዚች ስፍራ ከነዚህ አንዱን ሽሞው ብለው ጮኹ። ሁለቱንም ጣጣጣሉ። በማትያስ ወጣ፣ ከ11 ሐዋርያት ጋርም ተቆጠረ ይለናል። እና ዕጣ ወጣለት ካለ መንግሥተ ሰማያትን የሚወርስበት ነውና፣ ዕጣ ወጣበት ካለ መከራ የሚቀበልበት ነውና አብረው ከነበሩት ከ72ቱ አርድእት ሁለቱን አጣጥሎ ማትያስን 12ኛ አድርገዋል። ቅድም ምሳሌውን እንዳየነው 11 መሆን ስላለበት ግዴታ ቁጥሩ መሙላት ስለነበረበት ሐዋርያት በህብረት የሰሩት ሥራ አንደኛው ይሄ ነው ማለት ነው። ሁለተኛው ያ 8000 ማህበር እየበዛ ሲሄድ ከግሪክ የመጡ አይሁዶችና በኢየሩሳሌም የነበሩ አይሁዶች በጣዖት ስርዓትና በኦሪት ስርዓት ብዙ ልዩነት ስላለ አልተስማሙም። ይኸውም መበለቶቻቸውን ቸል ይላቸው ነበረ ይላል የሐዋርያት ሥራ ምዕራፍ 6 ቁጥር 1 እስከ 7 የምናገኘው። ሐዋርያትም እኛ ማዕድ ልናድል አይገባንም፣ ለጸሎትና ለእግዚአብሔር ቃል እንቆማለን። ነገር ግን ከእናንተ መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎች ምረጡ፣ እኛ እንሾማቸዋለን አሉ። ሕዝቡንም አስደሰቱ ይላል። ሕዝቡም የሚገባቸውን 7 ሰዎች መርጦ አቀረበ።
ሐዋርያት እንደሾሙ መጽሐፉ ይነግረናል። አንደኛው ታፍ በመጣፍ ረበናት አይሁድን ያስቸገረ ረጅሙን ታሪክ ከአብርሃም እስከ ክርስቶስ ተርጉሞ ባጭር ያስቀመጠ መንፈስ ቅዱስ ጥበብ የሞላበት በትምህርት የተደነቀ በምስጢር የተራቀቀ እስጢፋኖስን መረጡ። ሁለተኛ ኢትዮጵያዊ ጃንደረባን ያጠመቀ የኢትዮጵያ ቤተ ክርስቲያን አበነፍስ እየተባለ የሚጠራው ወንጌላዊ ፊልጶስን፣ ሶስተኛ ጵሮኮሮስን፣ አራተኛ ኒቃሮናን፣ አምስተኛ ጢሞና፣ ስድስተኛ ጳርሜናን፣ ሰባተኛ ወደ አይሁድ ገብቶ የነበረው የአንጾኪያ ኒቆላዎስን። እነዚህ ሰባቱን መርጦ ስላቀረቡ ሐዋርያት ጸልየው በንብሮተ እድ እነዚህ ሰባቱን ዲያቆናት መርጠው ሹመዋል። ከነሱ በላይ እስጢፋኖስን የ8,000 ማህበር ኃላፊ የ6ቱ በላይ አድርገው ሊቀ ዲያቆናት የሚል ስያሜ ተሰጥቶት፣ እንግዲህ እነዚህ ለጊዜው ማይዳዳይ ደልዳይ ናቸው። ውስጡን እነዚህ ስለሰበኩ ወይም ደግሞ የጠመመውን ስላቃኑ የጎደለውን ስለሞሉ ሐዋርያት ባፋ ያለውን ስላስተማሩ ምዕመናን በዙ። ስብከተ ወንጌል እየሰፋ ሄደ እና ይህ ሁለተኛው ነበረ። ሶስተኛው የሐዋርያት ሥራ ምዕራፍ 15 ቁጥር 6 ጀምሮ ያለው ነው። ይህም ጳውሎስና በርናባስ የአሕዛብን አገር አንጾኪያ ሄዶ አስተምረው ያመነው ብዙ ስለሆነ ከጊዜ በኋላ ከኢየሩሳሌም የወረዱ አይሁዶች ሕዝቡን በጠበጡ ይላል። በምን በጠበጡ? ምንም እንኳ በኢየሱስ ክርስቶስ ስም ተጠምቃችሁ ብታምኑም አትጸድቁም። የይሁዳ የሙሴን ስርዓት ተጠብቁ ግድ ይላል። ትገረዙ ዘንድ ግድ ነው። ካልተገረዛችሁ የሙሴን ስርዓት ካፈረሳችሁ አትጸድቁም የሚሉ አይሁዳውያን ስለበጠበጡ በርናባስና ጳውሎስ ወደ ኢየሩሳሌም ለመሄድ ተገደዱ። ሐዋርያትን ሰብስቦ አንድ ጉዳይ የለግዝረት ምክንያት ማለት ሄዱ። ኢየሩሳሌም ብዙ ውይይት ተደረገ። በኢየሩሳሌም ያሉ ብዙ አይሁዶች አሉ። እነሱም አሁንም ተነሱና ከዚያ ከታላላቁ ማህበር ተነስቶ የሙሴ ስርዓት መቅረት የለበትም፣ ግዝረት አሁንም ስርዓቱ መጠበቅ አለበት ብለው በጉባኤው ላይ ብዙ ተናገሩ ይላል። ጴጥሮስ ተነስቶ ወንድሞቼ ለምን በምእመናን ላይ ከባድ ቀንበር እንጭናለን? እግዚአብሔር አሕዛብንስ እንደኛ ከመረጠ መንፈስ ቅዱስን ስለሰጠ ለምን እንቃወማለን? አሁን እንዲህ አይደለም፣ አሕዛብ ወደ እግዚአብሔር ይመለሱ ዘንድ ሌላ ማድረግ የለብንም ብሎ ተነስቶ ተናግሮ ተቀመጠ። ያዕቆብ የኢየሩሳሌም ኤጲስቆጶስም ተነሳ። ለምን ከአሕዛብ ወደ እግዚአብሔር የተመለሱት እንደሚገባቸው አድርጎ ማስተዳደር እንጂ ብለው፣ እሱም ደግሞ የሚገባውን እኔ እንዲገባ የማውቀው ከጣዖት ርኩሰት ደምን ቀቅሎ ከመብላት ታንቆ ከሞተ የበከተውን ከመብላት ከዝሙት ጠንቅ እንዲጠበቁ እላለሁ ብሎ ተቀመጠ ይላል። እሱ እንደተናገረ እነዚህ አራቱን ወስነው አምልኮተ ጣዖት ወይም ደምን ከመብላት የታነቀውንም ከመብላት ዝሙት እንዳይሰሩ ከነዚህ እንዲጠበቁ እንጂ ከግዝረት ተጠበቁ ብለን የአሕዛብ ሽማግሌዎችን ተገረዙ እንደገና መከራዩ ማለት ይሄ የማይሆን ነው ብለው እኛና መንፈስ ቅዱስ ፈቅደናል የሚል ደብዳቤ ጽፎ ጳውሎስንና በርናባስን ላኩ። ሌሎች ይሁዳንና ሲላስንም ጨምረው እንደላኩ ሄዶ አንጾኪያ ሲነበብ ሕዝቡ ተደስቶ የሐዋርያትን ደብዳቤ ተቀበለ፣ አስደሰታቸው ይለናል። እና በዚሁ አይነት የምናየው የሐዋርያት የመጀመሪያ ሲኖዶስ ንግግር ብቻ አይደለ፣ በሲኖዶስ ጽፎ እንደገና እንዳያያዙትና መጽሐፍ እንደጻፉትም እንረዳለን ማለት ነው። እና በዚሁ አይነት ሲኖዶስን ቀጥሎ እንደጻፉ አባቶቻችን ታይተዋል። የመጀመሪያው ሲኖዶስ 51 ዓመተ ምህረት ተጽፎ ለኛ የደረሰው መሰረቱ ያ ነው ማለት ነው። እነዚህ ሶስቱን ሐዋርያት ከወሰኑ በኋላ ነው እንግዲህ ለኛ ትርፍ ሊሆን ዘንድ ምክር የሰጡን ጌታችን ወይም መምህራቸው ኢየሱስ ክርስቶስ በተራራው ስብከት ላይ ማቴዎስ 5:13 ላይ እናንተ የምድር ጨው የዓለም ብርሃን በተራራ ላይ ያለች መንደር ብሏቸው ነበረ። ያንን እንደገና ሐዋርያት አባርተው ማለት ነው በጣዖትና በክህደት አልጫ የሆነውን የአሕዛብ ልብ እንደዚሁ እነሱ በታምራትና በትምህርት ጨው አጣፈጡት። በዲያብሎስ ግዛትና በኃጢአት ጨለማ ወድቆ የነበረውን የአሕዛብ ኑሮም
በቅድስናና በንጽህና ብርሃን አበሩት። ብርሃናችሁ በሰው ፊት ይብራ ተብሏልና። እንደዚሁም በድንቁርና ዋሻ ውስጥ የነበረውን የአሕዛብ ልብ በተራራ እውቀት ላይ አውጥቶ አስቀመጡት። ዓለም ሁሉ እንዲመለከት አደረጉት። በቂም በቀል ወንዝ ተለያይቶ የነበረውን የፍቅርና የሰላም ድልድይ እያሰሩ አሕዛብን ከእስራኤል ጋር አገናኙት። እንደዚሁም በዕርፈ መስቀል የጠነከረ ልብ ምድረ አይሁድን ምድረ አሕዛብን እያረሱ የእግዚአብሔር ጎተራ ሰፊ ከወንጌሉ ምርት አውጥቶ እየዘሩ የምግባርና የሃይማኖት ምርት አፈሱ። ከዚህ ምርትም የተራቡ አሕዛብን በመመገብ ከዚያ ከዘመነ ኦሪት ወደ ዘመነ ወንጌል ጥጋብ አሻገሩ። ሐዋርያት በክርስቶስ ደም የተመሰረተች ቤተ ክርስቲያንን መናፍቃን እንደ ጎርፍ ሆነው ነገሥታት አላውያን እንደ ነፋስ ሆነው እንዳይገፏት በአራቱ ማዕዘን የተሸከሟት እነዚህ ሐዋርያት ናቸው። ገላትያ 2:10 ላይ እንደምናየው ኬፋ ዮሐንስ ያዕቆብም አዕማዶች ቀኝ እጃቸውን ሰጡኝ ይላል። አናጽናዕኩ አዕማዲሃ ብሎ በነቢዩ አስቀድሞ እንደተናገረ እስከ ዘላለም ድረስ ጠንክረው ይዘውት ይኖራሉ ሐዋርያት ማለት ነው። በዚህ አይነት ሐዋርያት ዓለምን አጣፍተው አምላካቸው እንደተናገረ ወዳለሁበት ትመጣላችሁ ባለው መሰረት እኩሎችን በሰይፍ እኩሎችን በግርፋት እኩሎችን በእሳት እኩሎችን በድንጋይ እየወገሩ ስለገደሏቸው የመከራ ጽዋ እየጨለጡ ለተባላቸውን ቅድም እንደተነጋገርነ ወደ እግዚአብሔር ተላልፎ የዘላለም መንግስትን ወርሰዋል። እችም ሻማ ብርሃን ናችሁ እንዳለ ሻማና ጧፍ ራሱ እየከሰለ ለሰው ልጅ ብርሃን ይሰጣል። ጨው እየማማ ራሱ እየጠፋ ጣዕሙን ለሰው ልጅ ይሰጣል። ሐዋርያትም ጨዎች ብርሃኖች የተባሉ ለዚህ ነው። ብርሃናቸውን ጣዕማቸውን መጻሕፍቶቻቸውን ለእኛ ትተውልን እነሱ ሰማያት ሰማያት ሄደዋል። ቅድም እንደተነጋገር ነው አልቦ ነገሩ አልሆነ የተሰማ ቃሎሙ ውስተ ኩሉ ምድር ወፃ ነገሮሙ ንግግራቸው ዓለም ዳርቻ ደረሰ የተባለው በእኛ ዘመን ተፈጽሞ እናያለን ማለት ነው። ሐዋርያው ስለዚህ ነው ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር ቃል ወንጌል የነገሯቸውን አባቶቻቸውን መምህራቾችን አስቡ እንዘ ትሬዩ ሰናየ ግዞሙ መልካም ምግባራቸውን እየተመለከታቸው ወተመሰሉ በሃይማኖቶሙ በሃይማኖታቸው ምሰሏቸው እስመ ኢየሱስ ክርስቶስ ውእቱ ዘትማልሙ ዮም ያን ጊዜም ዛሬም ኢየሱስ ክርስቶስ ያው ነውና በእንግዳ ትምህርት አትወሰዱ ብሎ ምእመናንን የመከረበት ፍሬያቸውን እየተመለከትነ በእምነታቸው እንድንመስል ይመክረናል። ዕብራውያን 13:7 ወይም ደግሞ 17ኛው ላይ ደግሞ ታዘዙ ለመኳንንቲክሙ ወተኳነኑ ሎሙ ታዘዟቸው ለመምህሮቻቸው ለእነሱም ተገዙ ካለ በኋላ እስመ እሙንቱ ይተግሁ በእንተ ነፍስክሙ እነሱ ስለ ነፍሳችሁ ይተጋሉና ስሌት ዋጋ በሌለበት ቀንም ሌሊትም ስለ ነፍሳችሁ እነሱ ይደክማሉና ታዘዙ በማለት ሐዋርያው ምክር ሰጥቶናልና እግዚአብሔር አምላክ የሐዋርያት ረድኤት በረከት ከኛ ጋር ያደርግልን። አንድ ዛምላኬ ብዬ ልጨርስ። ለልጆች የተዘረፈች ዛምላኬ ያቢ ጴጥሮስ ሐዋርያት አበይተ ኮነኒ ሀደ ወሰባ ዓመተ እስመ ይብል ጴጥሮስ አረጋዊ የዘመን ዘቤተ ያቢ ጴጥሮስ ሐዋርያት አበይተ ሽማግሌዎች ታላላቅ ሐዋርያትን ጴጥሮስ አይበልጥም። ለምን ኮነኒ ሀደ ወሰባ ዓመተ እስመ ይብል ጴጥሮስ አረጋዊ የዘመን ዘቤተ የሰለጠነ የዘመን ሽማግሌ ጴጥሮስ 71 ዓመት ሆነኝ ይላልና ሽማግሌ ከሽማግሌ ጋር ሲገናኝ የሚጠየቀው እድሜ ነው። ስንት ዓመት ሆንክ? 71 አንተስ 72 ከዚህ በላይ አይ እኩል ነን ማለት ነው ይላል። እና ሰሙ ያው ነው። ወርቁ ለጴጥሮስ 71 ቋንቋ እንደተገለጠ ለሌሎች 71 ቋንቋ ተገለጠ። የቀነሰ ለ12ቱ ሐዋርያት እኩል 71 ነው ተገለጠላቸው። 72ኛው የሚያውቁት የዕብራይስጥ ቋንቋ የነበራቸው ነው ማለት ነው። አጠቃላይ 72 ብሎ ይነገራል። እግዚአብሔር አምላክ ለሐዋርያት የገለጸውን ምስጢር ለእኛ እንዲገልጽልን ቅዱስ ፈቃዱ ይሁንልን። ይብቃን፣ ይቆየን።